የድምፃዊ ጫላ ቡልቱሜ ባለቤት ራሷን ለማጥፋት ሙከራ አድርጋ እንደተደረሰባት እየተነገረ ነው የሚገኘው። እንግዲህ የሚከተለውን መልእክት አስቀምጣ በሶሻል ሚዲያዋ ላይ ራሷን ለማጥፋት ሙከራዎችን አድርጋ ነበር፣ ነገር ግን ሰዎች ደርሰው እንዳተረፏት እየተነገረ ነው የሚገኘው። በዚህ መልእክቷም እንግዲህ ሰልችቶኛል፣ ከዚህ በኋላ መኖር አልቻልኩም፣ ልጆቼ በደህና ሁኑ፣ ለታላቅየው ልጅ በተለይ የታናሽህን እጅ በፍጹም እንዳትለቅ፣ የነገርኩህን ደግሞ እንዳትረሳ የሚል መልእክት እንግዲህ በሶሻል ሚዲያዋ ላይ በዚህ መንገድ ለጥፋ ነበረ ራሷን ለማጥፋት ሙከራ ያደረገችው። ነገር ግን ሰዎች ደርሰውባት እንግዲህ አሁን በሰላም ወደ ቤት እንደተመለሰችም እየተነገረ ነው የሚገኘው። ብዙ ሰዎች ግን ይህንን ሀሳብ እያነሱት ይገኛሉ። ምክንያቱም የብዙ ታዋቂ ሰዎች እንደዚሁም ደግሞ ሌሎቹም ሴቶች ራስን የማጥፋት ሀሳብ እጅግ በጣም እየተበራከተ መጥቷል። ይህ ነገር ምንድን ነው? አንዳች መፍትሄ ያስፈልገዋል ሲሉ ሀሳቦችን አንስተዋል ማለት ነው። ድንጋጭ ሰበር ዜና ተሰምቷል። አርሲ ተደግሟል። በዛሬው ዕለት ሙሉ ታታ ባስ የህዝብ ማመላለሻ ውስጥ ተሳፍሮ የነበሩ ነዋሪዎች ታፍነዋል። በምስራቅ አርሲ አቦምሳ ከተማ ላይ ወደ አስኮ እየመጣ የነበረ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎች ከቀኑ 6 ሰዓት ላይ በተፈጸመ ጥቃት የሻኔ ታጣቂዎች አፍነው ይወሰዷቸው ተብሏል። ለፈጣንና ወቅታዊ መረጃ ፎሎ ምልክቷን ተጫኑ። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወናንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 አመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም፣ በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30 ሺህ ብር ነው የሚከፍለው። 30 ሺህ ብር ባለ 2 መኝታ ቤት የለም። እነገርኩሽ ነው። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖር አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30 ሺህ ብር አከራይተሽው ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 አመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል።
ግን አይ ዋንት ሁሉም ሰው እንዲያውቀው በአዝራር ፖድካስት ላይ ቀርቦ በሀገር አቀፍና ማህበራዊ ጉዳዮች ዙሪያ ሰፊ ማብራሪያ የሰጠው ታዋቂው አርቲስት ቸርነት ወልደ ጊዮርጊስ በአዲስ አበባ ከተማ የጸጥታ መዋቅርና በነዋሪው መካከል ስላለው ሰፊ የመግባባት ክፍተት ጠንከር ያለ ትችትንም ሰንዝሯል። አርቲስቱ እንደገለጸውም ከሆነ በአሁኑ ወቅት በዋና ከተማዋ ውስጥ እየሰሩ የሚገኙት የፖሊስ አባላት ከአዲስ አበባ ነዋሪዎች ማህበረሰባዊ ስነልቦናና ባህልና የአኗኗር ዘይቤ ጋር ሙሉ በሙሉ የማይናበቡ በመሆናቸው በሁለቱ አካላት መካከል ትልቅ የመግባባት ችግር እየታየ ይገኛል። ከጸጥታ አካላቱ ጋር በሰላም መወያየትና ጉዳዮችን በግልጽ ማስረዳት እጅግ ፈታኝ ከመሆኑም በላይ አብዛኛዎቹ የፖሊስ አባላት የከተማዋን ነዋሪዎች ፍላጎት፣ ስሜትና አጠቃላይ አውድ በአግባቡ እንደማይረዱ አርቲስቱ ቸርነት በምሬት ገልጿል። ይህንን ስር የሰደደ የመግባባትና የባህል ክፍተት ለመቅረፍ ዋነኛው መፍትሄ በከተማዋ ተወልደው ያደጉ የአዲስ አበባ ልጆች በስፋት ወደ ፖሊስነት ሙያ መግባት መቻላቸው እንደሆነ አርቲስቱ በጽኑ ይሞግታል። በከተማዋ አየር ውስጥ ያደጉ የአዲስ አበባን የሰፈር ባህል፣ የውስጥ አሰራር፣ የንግግር ዘይቤና ማህበራዊ ውጣ ውረድን በአግባቡ የሚያውቁ ወጣቶች የጸጥታ መዋቅሩን እንዲቀላቀሉ ማድረግ ሕግ ከማስከበር ባለፈ በህዝብና በፖሊስ መካከል ያለውን ግንኙነት ጤናማና ቅርብ ያደርገዋል። በአሁኑ ወቅት እንግዲህ በርካታ የስራ ዕድል ያጡ የከተማዋ ወጣቶች ያሉ በመሆናቸው እነዚህን ታዳጊዎች ወጣቶች ወደ ጸጥታው ዘርፍ በማስገባት ማህበረሰቡን ረዳ ከነዋሪው ጋር በሰላም መነጋገርና መግባባት የሚችል ዘመናዊ ህዝባዊ የፖሊስ ኃይል መገንባት እንደሚቻል አርቲስቱ በፖድካስቱ ላይ በሰፊው አብራርቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ፎሎ እያደረጋችሁ ቤተሰቡኑ በሌላ ቪዲዮ ተመልሼ እመጣለሁ። ሰበር ዜና ተሰምቷል። ዛሬ ሰኔ 6 ቀን ጠዋት ከምስራቅ አርሲ አቦምሳ ከተማ ተነስቶ ወደ አስኮ በመጓዝ ላይ የነበረ አንድ ቅጥቅጥ የህዝብ ማመላለሻ አውቶቡስ ሙሉ ተሳፋሪዎችን እንደተጫኑ ከቀኑ 6 ሰዓት ገደማ በታጣቂዎች በጅምላ መታገቱን የዓይን እማኞች ገልጸዋል። እገታው የተፈጸመው ከአቦምሳ ከተማ ጥቂት ኪሎ ሜትሮች በራቀ ስፍራ ላይ ሲሆን ህዝቡ ታግዶ ወደ ጫካ በሚወሰድበት ወቅት የጸጥታ ኃይሎች በአቅራቢያው ቢኖሩም ድርጊቱን ማስቆም እንዳልተቻለ የአካባቢው ነዋሪዎች በምሬት ተናግረዋል። ይህ አዲስ የጅምላ እገታ የተፈጸመው ገና ከ2 ሳምንታት በፊት በኦርቶዶክስ እምነት ተከታዮች ላይ ከፍተኛ እልቂት በተፈጸመበት በዚሁ አርሲ ቀጠና መሆኑ በጥልቅ ስጋት ውስጥ ባለው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ፈጥሯል። ድንጋጭ ሰበር ዜና ተሰምቷል። አርሲ ተደግሟል። በዛሬው ዕለት ሙሉ ታታ ባስ የህዝብ ማመላለሻ ውስጥ ተሳፍሮ የነበሩ ነዋሪዎች ታፍነዋል። በምስራቅ አርሲ አቦምሳ ከተማ ላይ ወደ አስኮ እየመጣ የነበረ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎች ከቀኑ 6 ሰዓት ላይ በተፈጸመ ጥቃት የሻኒ ታጣቂዎች አፍነው ይወሰዷቸው ተብሏል። ለፈጣንና ወቅታዊ መረጃ ፎሎ ምልክቷን ተጫኑ።